በህይወታችሁ በጣም ከምትወዱትና ቦታ ከምትሰጡት ሰው የተሰጣችሁ ስጦታ በመጨረሻም ህይወታችሁን ወደ ድቅድቅ ጨለማ ሲወስደው ወይም ደግሞ ለከፋ ጉዳት ሲዳርጋችሁ ውድ ቤተሰቦች የዛሬውን ታሪክ ሰምታችሁ ለማመን ትቸገራላችሁ። ለመሆኑ በባለ ታሪካችን ላይ የደረሰው ምንድነው? እስከ መጨረሻው አብራችሁን ከቆያችሁ የምትሰሙት ታሪክ ይሆናል። ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረግ እንዲሁም ሁላችሁም ቪዲዮውን ላይክ ማድረግ እንዳይረሳ። አሁን ወደ ዝግጅት ያለፍኩኝ ባለ ታሪካችን ስሟ ኢሜሊ ይባላል። ኢሜሊ ገና እንደተወለደች ለጉዲፈቻ ትሰጣለች። በጉዲፈቻ የወሰዷት ወላጆቿም እውነቱን የነገሯት ገና ከህፃንነቷ ነበረ። እሷም በጊዜ እውነታውን ተቀብላ ካሳደጓት ወላጆች ጋር በፍቅር ነው የኖሩት። ምክንያቱም በጣም ጥሩ ወላጆች ናቸው። ያጓደሉባት ነገር የለም። ከሚገባው በላይም ፍቅር እየሰጡ ነው ያሳደጓት። ኢሜሊ በባህሪዋ ምንም የተለየ ነገር አልነበራትም። በጣም ዝምተኛና የተረጋጋች ናት። ትምህርት ቤትም ብዙ ጓደኞች የሏትም ነበረ። ብቻዋን ማሳለፍ ነው የምትመርጠው። የትምህርት ቤት እድሜ ኩዮቿ የተለያዩ ፓርቲዎች እንደዚሁም ጉዞዎችን ሲያዘጋጁ፣ ኢሜሊ ግን የትም መሄድን አትመርጥም ነበረ። ነገር ግን ከዕለታት አንድ ቀን ባልታሰበ ሁኔታ የዚህች ልጅ ህይወት 360 ዲግሪ ይቀየራል። ምን ተፈጠረ? በዚህን ቀን የኢሜሊ 16 ዓመት የልደት በዓሏ ነበር። ይህንን በማስመልከት ቤተሰቦቿ ልዩ የልደት በዓል አዘጋጅተው ሰርፕራይዝ ያደርጓታል። የኢሜሊ የልደት በዓል ከመጠናቀቁ በፊት አያቷ አንድ ስጦታ ትሰጣታለች። ኢሜሊ አያቷን በጣም ተወዳት ነበር። ምክንያቱ ደግሞ ይህች ሴት የምትወደድ ነበረች። ለኢሜሊም ልዩ ፍቅር ትሰጣት ነበረ። ኢሜሊም አያቷ የሰጠቻትን ስጦታ በጣም በጉጉትና በደስታ ነው የተቀበለችው። የሰጠቻትም ስጦታ ቆየት ያለ ወይም የድሮ ትንሽዬ ሳጥን ነበረ። ይህን ሳጥን በምትከፍተው ጊዜ ደስ የሚል ክላሲካል አለው። ይህን ክላሲካል ሰምታ በመደመም ላይ ያለች ሳጥን ውስጥ ያለውን የአንገት ሀብል ታገኛለች። ከዚህም በላይ ኢሜሊን በጣም ያስደሰታት አያቷ ሳጥኑ ላይ ስሟን አስቀርጻ ነበረ። በኢሜሊ ህይወት የስጦታ ውድና እጅግም ትርጉም የነበረው ነበረ። ከዛም ድግሱ አለቀ። ሰውም ወደ የቤቱ ተበታተነ። ኢሜሊም ወደ መኝታ ቤቷ ከገባች በኋላ ይህንን አያቷ ያበረከተችላትን ስጦታ በስስትና በደስታ እየተመለከተች ሳጥኑን ትከፍተዋለች። ያው እንደነገርኳችሁ ሳጥኑ በምትከፍቱት ጊዜ ደስ የሚል የክላሲካል ድምጽ ወይም የሙዚቃ ድምጽ ያሰማችኋል። ሀብሉን ከሳጥኑ አውጥታ እያደረገችው በነበረበት ጊዜ እጇን ወደ ኋላ አዞራ ነበር፣ ምክንያቱም ሀብሉን ለመቆለፍ። በዚህን ጊዜ አንድ እጅ ከኋላዋ እንደያዛት ይሰማታል። ኢሜሊም እንደገመተችው ወይ አያቷ ወይም ደግሞ ከቤተሰቡ አባላት የአንዱ እጅ ነው ብላ ዞር በምትል ጊዜ ግን ማንም ከኋላዋ አልነበረም። ነገር ግን ኢሜሊ እርግጠኛ ነበረች ከኋላዋ አንድ እጅ እጇን እንደያዘው። ኢሜሊ ወደ ኋላዋ በተመለከተች ጊዜ ማንንም ስላላገኘች ግራ ተጋባች። በክፍሏ ውስጥ አንድ ሰው እንዳለ ያህል ስሜት ይሰማታል። ነገር ግን ምንም የሚታያት ነገር አልነበረም። እሷ ያሰበችው ያው አንዳንድ ጊዜ እንደዚህ አይነት ስሜት ይሰማናል አይደል? ቀኑን ስንደክም ከዋለን ወደ ማታ አካባቢ ለማረፍ በምንዘጋጅበት ጊዜ የቁም ቅዠት የሚባል ነገር አለ አይደለ? የሆነ ሰው አብሮን ያለ ይመስለናል ወይ ውልብ ያለብን ይመስለናል። ነገር ግን ምንም በሌለበት ሁኔታ ከዚህ በኋላ ኢሜሊ የቀኑ ውሎዋን በዲያሪዋ ላይ ማስፈር ትጀምራለች። በዚህን ጊዜ በድንገት አያቷ ካበረከተችላት ሳጥን ውስጥ የሙዚቃ ድምጽ ይሰማል። ነገር ግን ሳጥኑን ማንም የነካው አልነበረም ወይም አልከፈተችው። ኢሜሊም ብዙም ትኩረት ሳትሰጥ ወደ ሳጥኑ ጠጋ ብላ ሳጥኑን ትከፍተውና መልሳ ትዘጋዋለች። ከዚህም በኋላ ይህች ልጅ ምቾት አልተሰማትም። በድንገት አንድ ጥላ በሯ ላይ እንዳለ ይታወቃታል። አይኗን ከበሯ ላይ ሳትነቅል እዛው እንደቆመች ባለችበት ጊዜ ነበር ሰውነቷን ወደ በድንነት የቀየረውና እስትንፋሷንም ቀጥ ሊያደርገው የሚችለውን የሚያስደነግጥ ነገር የተመለከተችው። እሱ ምንድነው? አንዲት ህፃን ወደ ክፍሏ እየገባች ነበረ። ይህችም ህፃን የፌዝ ፈገግታ ታሳያትና ወዲያውኑ ትሰወራለች።
ኢሜሊ በወቅቱ ያየችውን የዚህችን ሕፃን ሁኔታ ወይም አቋም ስትገልጽ የበሰበሰ አስክሬን እንደምትመስል ነው። ሲቀጥልም ሕፃኗ የለበሰችው ልብስ በደም የተለወሰ ነበር። ኢሜሊ አሁንም ቢሆን አይኗ ያየውን ማመን አልቻለችም። እርግጠኛ መሆን የቻለችው ቀን ከነበራት ውሎ የተነሳ በጣም ስለደከማት እየቀባዠረች ወይም በቁሟ እየቃዠች እንደሆነ ነው። ስለዚህም በፍጥነት ወደ ባኞ ከገባች በኋላ ገንዳውን ውሃ ሞልታ ታዘጋጅና እንደዚሁም ሻማዎቿን ለኩሳ እዛ ውስጥ ገብታ ሪላክስ ለማድረግ ነበር የሞከረችው። ሆኖም ኢሜሊ ቀደም ብላ ያየችው ሁኔታ እንደሚደጋገም ፈጽሞ አላሰበችም። ኢሜሊ በገንዳ ውስጥ እንዳለች አሁንም አንድ እጅ ጭንቅላቷን ወይም ጸጉሯን እየነካካት እንደሆነ ይሰማታል። ከዛ ቀና ብላ በምታይ ጊዜ ቅድም በመኝታ ቤቷ በር ላይ ያየቻት ሕፃን አሁንም ጭንቅላቷን እየዳበሰቻት ነበር። ይህች አስፈሪ ሕፃን ጸጉሯን ከመዳበስም አልፋ እጅግ በሚያስፈራና በፌዝ አይነት ፈገግታ እየተመለከተቻትም ነበር። ቀጥሎ የተፈጠረው እጅግ ለማመን የሚከብድ አስደንጋጭ ሁኔታ ይህች ሕፃን ኢሜሊን ባለ በሌለ ኃይሏ ገፍታ ወደ ውሃ ውስጥ እንድትሰምጥ እያደረገቻት ነበር። እጅግ በጣም የማይታመነው በወቅቱ እንደነገርኳችሁ ኢሜሊ 16 ዓመቷ ነበር። ይህቺ አስፈሪ የበሰበሰ ሬሳ የምትመስል ሕፃን ደግሞ ትንሽዬ ልጅ ናት። ነገር ግን የነበራት ኃይል ከኢሜሊም እጥፍ ነበር፣ ኢሜሊ እንደተናገረችው ከሆነ። እናም ኢሜሊ ባለ በሌላ ኃይሏ ከውሃ ውስጥ ተፈራቅጣ ለመውጣት ወይም ይህችን ሕፃን ለማሸነፍ ትሞክርም አልቻለችም ነበር። ከዚህ በኋላ ይህች ልጅ በድንገት ትሰወራለች። በዚህን ጊዜ ኢሜሊ ከተደፈቀችበት ውሃ ውስጥ ወጥታ ለመተንፈስ ችላለች። ኢሜሊ በዚህ የፍርሃትና የድንጋጤ ስሜት ውስጥ እንደሆነች ቀጥታ ወደ መኝታ ቤቷ ወጥታ ትሄዳለች። ምክንያቱም ኢሜሊ በዚህ ጊዜ እርግጠኛ መሆን የቻለችው ይህ ጉዳይ እሷ እንዳሰበችው የቁም ቅዠት ሳይሆን በትክክልም እየሆነ ያለና ለማመን የሚከብድ እውነታ መሆኑን ነበር። ከዛ ምንድን የወሰነችው ለቤተሰቦቿ እየሆነ ያለውን አስፈሪ ክስተት ለመንገር ነበር። እናም በመጀመሪያ ለእህቷ ትነግራታለች። እህቷ በፍጹም አላመነቻትም። ሲቀጥል ለእናቷም ትነግራታለች። እናቷም እንደ እብድ ነበር የቆጠረቻት። ከዛም አልፋ ወደ አእምሮ ሐኪም መሄድ እንዳለባቸው ነበር የነገረቻት። ከዚህ በኋላ ኢሜሊ ዙሪያው ጨለመባት። በዙሪያዋ ያሉት ቤተሰቦቿ የምትነግራቸውን ሁኔታ ሊያምኗት አልቻሉ። ስለዚህም ከዚህ በኋላ ለአንድ ሰው አንድ ነገር ትንፍሽ ላለ ማለትና የሚመጣውን ሁሉ ለብቻዋ ለመጋፈጥ ወሰነች። ምክንያቱም በዙሪያዋ ያሉት ሁሉ እንደ እብድና ውሸታም ስለቆጠሯት፣ እሷ ደግሞ ያየችው ነገር በእውነት የተከሰተ እንጂ ህልም ወይም ቅዠት ወይም ከእብደት የመነጨ እንዳልሆነ እርግጠኛ ስለሆነች ነበር። በማግስቱ ኢሜሊ እንደ ማንኛውም ቀን ጠዋት ተነስታ የቀን ሮቲኗን ትጀምራለች። ከቀኑ 10 ሰዓት አካባቢ ከአባቷ ጋር ሳሎን ቁጭ ብለው ቼዝ እየተጫወቱ ነበር። ኢሜሊ ያችኑ የምታስፈራና የበሰበሰ ሬሳ ትመስላለች ብላ የገለጸቻት ሕፃን አሁንም ጨዋታውን ከሷና ከአባቷ ጋር እየተጫወተች መሆኑን ባየችበት ጊዜ የደነገጠችው ድንጋጤ ነበር። ይህቺ አስፈሪ ሕፃን አብራቸው አልተቀመጠችም። ነገር ግን ለኢሜሊ የምትታያት በጣራው ላይ ተንጠልጥላ ነበር። እናም ለየት ባለና በሚያስፈራ አስተያየት እያየቻት ወይም በአይኗ እያወራቻት ነበር። ኢሜሊ ይህንን ሁኔታ ባየች ጊዜ አሁንም በድንጋጤ በድን እንደሆነች አይኗንም ጣራው ላይ ተክላ ትቀራለች። አባት የተፈጠረው ነገር ግራ ገብቶታል። ከዛም ኢሜሊ በምታይበት አቅጣጫ አይኑን ወደ ላይ አድርጎ በሚመለከት ጊዜ ምንም የሚታየው ነገር አልነበረም። በቅጽበት ይህች አስፈሪ ሕፃን ከኢሜሊም ትሰወራለች። በዚህ ግራ በሚያጋባ ሁኔታ ላይ እያሉ ኢሜሊ ለአባቷ አይቻታለው፣ ነገር ግን ከመቅጽበት ተሰውራ ነው እያለች ለማስረዳት እየሞከረች ነው። ሲቀጥል ጣሪያውን መሬቱን ቢመለከት ምንም የሚታየው ነገር አልነበረም። ከዛም ለኢሜሊ የሚጠጣ ውሃ ለማምጣት ወደ ኪችን ይገባል። በዚህ ቅጽበት ይህች አስፈሪ ሕፃን አሁንም በድጋሚ ኢሜሊ አጠገብ ቁጭ ብላ ቼዙን መጫወት ትጀምራለች። በአባትየው ቦታ በማይታመን ሁኔታ አንዱን ቼዝ አንስታ ታንቀሳቅሰዋለች። በዚህን ጊዜ ኢሜሊ እየጮኸች እርር ብላ ማልቀስ ትጀምራለች። ከዛም አባት ደንግጦ ውሃውን እንደያዘ በፍጥነት በሚደርስ ጊዜ ግን አሁንም ይህች ሕፃን ትሰወራለች። ኢሜሊ ትጮኻለች። አይቻታለው፣ አሁን እዚህ ነበረች ትለዋለች። የእውነትም የሚጫወተውን ቼዝ በሚመለከተው ጊዜ ከቦታው ተንቀሳቅሷል።
ሆኖም ግራቀኙን በሚያ ጊዜ በአካባቢው ምንም የሚታየው ነገር አልነበረም። ዞሮ ዞሮ ቤት ውስጥ እንዳሉ ሰዎች ሁሉ አባትየውን በኢሜሊ ነበር ያላከከው። በእርግጠኝነት ይህች ልጅ ኖርማል አይደለችም ብሎ ደመደመ። ይህ ሁሉ ሁኔታ ከተከሰተ በኋላ ኢሜሊ መጪውን መከራ ብቻዋን ለመጋፈጥ ትወስናለች። ምክንያቱም ማንም ያመናት የለም። ይህች ህፃንም እየተገለጠች ያለችው ለኢሜሊ ብቻ ነው። ስለዚህም እብድነሽ አይምሮሽን መታከም አለብሽ የሚለውን ንግግር ድጋሚ ከማንም መስማት ስላልፈለገች የሚመጣውን ሁሉ ብቻዋን ከመጋፈጥ ውጪ ሌላ አማራጭ አልነበራት። እናም ይህ ሁኔታ በኢሜሊ ላይ ይደጋገም ጀመር። በጣም የሚያስደነግጠውና ለማመን የሚከብደው ይህች አስፈሪ ህፃን በተደጋጋሚ ኢሜሊ ላይ የግድያ ሙከራ እንዳደረገችባት ነው። ከእለታት አንድ ቀን ኢሜሊ በተኛችበት አንገቷ ላይ በጣም የሚያም ስሜት ይሰማታል። ያው በዚህች ህፃን አማካኝነት ነው። ኢሜሊን በድንጋጤ ካልጋዋ ትነሳና ወደ መስታወቱ ሄዳ አንገቷ ላይ የተፈጠረውን ለማየት ነበር የሞከረችው። በጣም በሚያስደነግጥ ሁኔታ የመነከስ ምልክት የሚመስልና ምንነቱንም ለመለየት የሚያዳግት ሁኔታ ነበር አንገቷ ላይ የተመለከተችው። በእርግጠኝነት ከዚህች ህፃን ውጪ እንደዚህ ሊያደርጋት የሚችል አይኖርም። ኢሜሊ ሁሌም በውዝግብና ግራ በመጋባት ስሜት ውስጥ ናት ያለችው። ይህች ህፃን ማናት? ከኔስ ምን ፈልጋ ነው ይህን ሁሉ ጉዳት እያደረሰችብኝ ያለችው የሚለው ነገር ሁሌም ለኢሜሊ ጥያቄና ውዝግብ ውስጥ የሚከታት ጉዳይ ነው። ሲቀጥል ያለምንም ሰበብ እኔ ልትጎዳ የተነሳችበት ምክንያት ምንድን ነው የሚለውም ሌላ ጥያቄና ውዝግብ ነው። ህይወት ቀጠለ። ኢሜሊ አርኔስቶ የተባለ ልጅ ትተዋወቃለች። ይህን ልጅ የተዋወቀችው እሷንም እሱንም በሚያውቃቸው የጋራ ጓደኛ አማካኝነት ነው። እናም ከመላመድ ብዛት አርኔስቶን ትወደዋለች። ከጊዜ ብዛት ስሜቱ ወደሱ የሚጋባና እንደሚያፈቅራት ይነግራታል። ከዛም በሚኖርበት ቤት አብራው እንድትኖር ጥያቄ ያቀርብላታል። እሱና ሴት ልጁ ጃክሊን በሚኖሩበት ቤት ውስጥ መታ እንድትኖር ነበር የጠየቃት። ኢሜሊም ስለምትወደው ያለምንም ማንገራገር እቃዋን ጠቅልላ መታ አብረው መኖር ይጀምራሉ። ኢሜሊ ህይወቷን ከአርኔስቶና ከልጁ ጃክሊን ጋር ቀጠለች። ወራቶችም አለፉ። በዚህ ጊዜ በጣም ደስተኛ ነበረች። ምክንያቱም ደግሞ ቤተሰቦቿ ጋር ያለች እየመጣች የተለያየ ጉዳት የምታደርስባት የምታስፈራትና የምታስደነግጣት ያቺ ህፃን አልተከሰተችም። በዚህ ጊዜ ኢሜሊና አርኔስቶ ሊጋቡ ወስነዋል። የሰርጋቸውን ፕሮግራም እቅድም እያወጡ የነበረበት ጊዜ ነው። ኢሜሊ እንደምትናገረው ከሆነ ይህ ጊዜ በህይወቷ ከኖረችባቸው ጊዜያቶች ሁሉ የተለየና በደስታ ያሳለፈችው ጊዜ ነበር። እናም የሰርግ እቅዳቸውን በማውጣት ላይ የነበሩት እነዚህ ጥንዶች ከ10 ወራት ቆይታ በኋላ ምን ተፈጠረ? ከእለታት በአንድ ቀን ኢሜሊ አርኔስቶና ሴት ልጁ ሆነው ሳሎን ውስጥ ቁጭ ብለው እየተጫወቱ በደስታ የነበሩበት ጊዜ ነበር። በመሀል አርኔስቶ ከመጽሐፉ መደርደሪያ ላይ አንድ ነገር ይፈልግና ወደዛ ባመራ ጊዜ ያንን ሳጥን ይመለከታል። የሳጥን የምታውቁትና ኢሜሊ 16 ዓመት የልደት በዓሏን ባከበረች ጊዜ ከአያቷ የተሰጣትን ስጦታ ነበር ያገኘው። ከዛም አርኔስቶ ውስጡ ምን እንዳለ ለማየት ጉጉት ያድርበትና ይህንን የድሮ የሚመስል ቡኒ ሳጥን አንስቶ ይከፍተዋል። በዚህን ጊዜ የክላሲካሉ ወይም የሙዚቃው ድምጽ መሰማት ይጀምራል። ለመጀመሪያ ጊዜ ነው እዚህ ቤት ውስጥ የተሰማው ከ10 ወራቶች በኋላ። በዚህን ጊዜ አርኔስቶ ላይ ከባድ የህመም ስሜት እንደዚሁም የማዞር ስሜትና የማቅለሽለሽ ስሜትም ይሰማዋል። ከዛም ይህንን ሳጥን በፍጥነት ቁጭ ያደርግና ወደ ባኞ ቤት መሮጥ ይጀምራል። ባኞ ቤት ከገባም በኋላ ማስመለስ ይጀምራል። ኢሜሊ ትደነግጥና ወዲያውኑ አርኔስቶን ትከተለዋለች። የሳጥን አሁንም ክላሲካሉን ወይም ሙዚቃውን ማሰማት አላቆመም። የአርኔስቶ ሴት ልጅ ጃክሊን በመገረምና በመደነቅ ስሜት ማየት ትጀምራለች። ኢሜሊ በድንገት ይህች ልጅ ሳጥኑን እንደያዘች ባየች ጊዜ በፍጥነት አጠገቧ ትደርስና ሳጥኑን ትነጥቃታለች። እባክሽ ይህንን ሳጥን ሁለተኛ እንዳትቀርቢው በማለት ነበር ያስጠነቀቀቻት። በዚህ ቅጽበት ኢሜሊ የተረዳችው ነገር እስከዛሬ ሲያሰቃያት የነበረው የዚህች አስፈሪ ህፃን መንፈስ የመጣው ከዚህ ሳጥን መሆኑ ነው። ስለዚህም ከምትወዳት አያቷ የተሰጣትና ይህ ሙዚቃ የሚያሰማው ሳጥን እስከዛሬ ለደረሰባት ነገር ሁሉ ተጠያቂ እንደሆነ ነበረ የገባት።
ምክንያቱም 10 ወራት ሲቀመጡ በሰላም ነበር የተቀመጡት። በድንገት ግን አርኔስቶ ይህንን ሳጥን አንስቶ በከፈተው ጊዜ የህመም ስሜት ተሰማው። ከዛም ሲያልፍ የዚህች አስፈሪ ልጅ መንፈስም ድጋሚ እንደሚከሰት ነው የታወቃት። ከዚህ ቀደም ግን ኢሜሊ ለአንድ ሰከንድም ቢሆን ይህንን ሁኔታ ከዚህ ሳጥን ጋር አያይዘው አታቅም ነበር። አርኔስቶ ሳጥኑ በያዘ ጊዜ ምን እንደተሰማው ጠይቀውት ሲመልስ ምንድነው ያለው? ሳጥኑን በያዝኩ ጊዜ የበሰበሰና የሚሸት ስጋ የያዝኩ ያክል ተሰማኝ። ከዛም ሳያስበው የህመም ስሜት፣ የማዞር እንደዚሁም የማቅለሽለሽ ስሜት ተሰምቶት ሳጥኑን ጥሎ ወደ ባኞ እንደሮጠ ነው የተናገረው። በዚህን ጊዜ ኢሜሊ ሊሰማት የሚችለውን ስሜት መገመት ቀላል ነው። ከዛም ኢሜሊ አንድም ሳታስቀር ከዚህ በፊት ያሳለፈቻቸውን የመከራና የስቃይ ጊዜያቶች ለአርኔስቶ ትነግረዋለች። አርኔስቶ ታሪኳን በሰማ ጊዜ በጣም ፈርቷል። ነገር ግን ፍርሃቱ እንዲያስታውቅበት ስላልፈለገ ራሱ እንደምንም ተቆጣጥሮ ከዚህ በኋላ ስለዚህ ነገር እንዳታስብና ሁሉ ነገር ጥሩ እንደሚሆን ያጽናናትና ነገሩ በዚህ ይዘጋል። ከዕለታት አንድ ቀን ማታ ሁሉም በተኙበት ጃክሊን ይርባትና ወደ ኪችን ትገባለች። ከዛም ፍሪጁን ከፍታ የሚበላ ነገር በመፈለግ ላይ እያለች ነበረ ከኋላዋ ኮቴ ሰማችው። እንዳልኳችሁ ሁሉም ተኝተዋል፣ ጭር ብሎ ነበር። እናም ማን እንደመጣ ለማየት ዞር በምትል ጊዜ አስደንጋጭ ክስተት ተመለከተች። እሱም ኢሜሊን ስታሰቃያት የነበረችው ያቺ አስፈሪ ህፃን ናት ከፊት ለፊቷ የተከሰተችው። የዚህች አስፈሪ ህፃን መንፈስ በተለመደው በፌዝና በሚያስፈራ ፈገግታ ጃክሊንን እየተመለከተች ጠጋ ብላ ለማነቅ ስትሞክር ነበር። ጃክሊን በዚህ ጊዜ በኃይል መጮህ የጀመረችው። ከዛም አርኔስቶና ኢሜሊ የጃክሊንን ድምጽ ሰምተው እየተሯሯጡ ወዳለችበት ደረሱ። እነሱ በደረሱ ጊዜ የዚህች ህፃን አስፈሪ መንፈስ በአካባቢው አልነበረም። ጃክሊን ግን በጣም በፍራቻ እየተንቀጠቀጠችና እየጮኸች ታለቅስ ነበር። በዚህን ጊዜ አርኔስቶ የተረዳው ኢሜሊ የነገረችውና የዛች አስፈሪ ህፃን መንፈስ የእሱም ልጅ ላይ እንደተከሰተ ነው። ከዛም ኢሜሊ ላይ መጮህ ይጀምራል። ይህንን የተረገመ ሳጥን ከቤቴ ይዘሽ ውጭልኝ፣ እኔም ልጄም ከዚህ በኋላ ልናይሽ አንፈልግም ነበር ያላት። ኢሜሊ ዙሪያው ጨለመባት። በህይወቷ አንድ የቀራት ተስፋ አርኔስቶ ነበር። እንደነገርኳችሁ ለሰርጋቸውም እየተዘጋጁ የነበረበት ጊዜ ነው። ነገር ግን ይህቺ ምስኪን ልጅ እቃዋን ጠቅልላ ከመውጣት ውጪ ምንም አማራጭ አልነበራትም። የታመመችው ህመምና ስብራት ግን ከቃላትም በላይ ነበር። ምክንያቱም ለአመታት ፍዳዋን ሲያሳያት የነበረው የዚህች አስፈሪ ህፃን መንፈስ እሷን ብቻ ሳይሆን በዙሪያዋ ያሉትን ሁሉ ማጥቃት መጀመሩ ነበር። ግን መፍትሄው ምንድነው የሚለው ነገር ወዲያው አልመጣላትም። ከተወሰነ ጊዜ በኋላ የደረሰችበት ጉዳይ ከሙታን መንፈስ ጋር ማውራት እንችላለን፣ መነጋገር እንችላለን፣ እንደዚህ አይነት ችግሮችንም እንፈታለን የሚሉ አዋቂዎች ጋር ነበረ ይህንን ሳጥን ይዛ የቀረበችው። ከዚህ በፊት ባቀረብኩላችሁ ተመሳሳይ ታሪኮች ላይ እንደነገርኳችሁ እነዚህ ሰዎች እንግዲህ ከሙታን መንፈሶች ጋር እንገናኛለን፣ እንደዚህ አይነት ነገሮችንም ሶልቭ ማድረግ እንችላለን፣ እንደዚህ አይነት ነገር ሲከሰትም የችግሩን ምንጭ እናውቀዋለን፣ ከሙታኖቹም ጋር መነጋገር እንችላለን፣ በዚህ ነገር የሰለጠኑ አዋቂዎች ናቸው የሚባልላቸው ናቸው። እሺ ኢሜሊ ይህንን ሳጥን ይዛ እዚህ ሰው ጋር ከቀረበች በኋላ ምን አይነት ምላሽ አገኘች? ከፊቱ ላይ የሚነበበውም የድንጋጤና ምቾት አልባ የሆነ ስሜት ነበር። ከዛም ከሳጥኑ ጋር ማውራት ይጀምራል። ማነሽ አንቺ? ምንድነው የምትፈልጊው? የመሳሰሉት አይነት ጥያቄዎች። ከትንሽ ቆይታ በኋላ ወደ ኢሜሊ ዞር ብሎ ሁሉንም ታሪክ አውቄዋለሁ ነበር ያላት። ይህ ሰው እንደተናገረው ከሆነ የዚህ ሙዚቃዊ ሳጥን ባለቤት የነበረችው ልጅ ኢሜሊ የምትባልና ከአመታት በፊት በአሰቃቂ አደጋ ምክንያት ህይወቷን ያጣች መሆኑን ነው። በዝግጅቱ መግቢያ ላይ እንደነገርኳችሁ ኢሜሊ የ16ኛ ዓመት የልደት በዓሏን ስታከብር ነው ይህንን ስጦታ አያቷ አምጥታ የሰጠቻት። እናም በዚህ ሳጥን ውስጥ ኢሜሊ የሚል ስም ተቀርጾበታል። ነገር ግን ኢሜሊ የመሰላት አያቷ የእሷን ስም አስቀርጻ ያመጣችላት ነበር። ሆኖም ይህ ሰው እንደሚናገረው ከሆነ ታሪኩ ሌላ ነው። ሰውየው ንግግሩን ቀጠለ። ከአመታት በፊት ኢሜሊ የተባለችው ህፃን ነጭ ቀሚስ እንደለበሰች ይህንን ሙዚቃዊ ሳጥን ይዛ ጫካ ውስጥ ቁጭ ብላ እየተጫወተች ነበር። ይህ ነጭ ቀሚስ እንግዲህ ኢሜሊን በምታሰቃያት ጊዜ ወይም ለኢሜሊ በምትገለጥበት ጊዜ ሁልጊዜ የምታደርገው ቀሚስ ነው።
ከዛም እነዚህ ሁለት ግለሰቦች ይህችን ህፃን ይገሉና እዛው ጫካ ውስጥ አልተዋትም ነበረ። ጫካው ዳገት ነገር ላይ ነው ያለው። ከጫካው ስር ደግሞ ውሃ አለ። ስለዚህም ከዳገት ላይ ወደ ታች ይወረውሯታል። ነገር ግን ይህ ሙዚቃዊ ሳጥን ልጅቷ ስትጫወትበት የነበረው ስፍራ ላይ ወድቆ ነበር። እናም እነዚህ ሰዎች ይህችን ልጅ ከዳገት ላይ ወደ ታች ውሃ ውስጥ ከጨመሯት በኋላ ይሰወራሉ። ሰውየው ለኢሜሊ ታሪኩን በሚነግራት ጊዜ ዋናተኛዋ ህፃን እያለ ነበረ የሚያወራው። ምክንያቱ ደግሞ እነዚህ ሰዎች ገለዋት ወደ ውሃ ውስጥ ከወረወሯት በኋላ የልጅቷ ሰውነት ውሃ ውስጥ ይዋኝ ነበረ። ቀጥሎም እስከ መጨረሻው ድረስ አልተዋትም አለቃትም ብላኛለች በማለት ነበር ለኢሜሊ አስረግጦ የነገራት። ኢሜሊም የሰውየውን ንግግር በሰማች ጊዜ በጣም ትደነግጣለች፣ አምነዋለችም። ኢሜሊ ያሰበችው የዘህች ህፃን መንፈስ ለአመታት እሷን ሲያሰቃያት ቆይቶ ከዛም በአቅራቢያዋ ያሉትን ሰዎች ሁሉ መጉዳት ጀምሯል። ሲቀጥል ደግሞ ለአመታት እውን እንዲሆን ትመኘው የነበረው ህልሟንም አጨናቅፎባታል። ከዚህ ሰው ጋር ባደረገችው ቆይታም ልጅቷ የሞተችበትን ቦታ እንደዚሁም አስክሬኗ የተጣለበትን ወንዝ አውቃና አጣርታ ስለነበረ ቀጥታ ኢሜሊ ይህንን ሳጥን ይዛ ወደዛ ነበር ያመራችው። ከዚህም በኋላ ምናልባትም ይህንን ሳጥን አስክሬኗ ወዳለበት ወንዝ ውስጥ ከጨመረች በድጋሚ እንደማትከሰትባት ተስፋ በማድረግ ይህንን ሳጥን ወደዛ ወንዝ ውስጥ ትጨምረዋለች። እንዳሰበችውም ከዚህ ጊዜ በኋላ የዚህች ህፃን መንፈስ ኢሜሊ ላይ መከሰቱን አቆመ። ነገር ግን በኢሜሊ ህይወት ላይ ይህች ህፃን የተወችው አሻራ ቀላል አልነበረም። ኢሜሊ ይህችን ህፃን ለመርሳት አልቻለችም። እስከ ቅርብ ጊዜም ድረስ ትዝ ባለቻት ቁጥር ታለቅሳለች። ምክንያቱ ደግሞ በዚህች ህፃን መንፈስ አማካኝነት በህይወቷ አለኝ የምትለውን ሁሉ አታለች። የኢሜሊ እውነተኛ ታሪክ ሃንትድ በሚል ርዕስ በኔትፍሊክስ ላይ ተከታታይ ፊልም ተሰርቶበታል። ውድ ቤተሰቦች እናንተስ በሰማችሁት ታሪክ ላይ ምን ሀሳብ አስተያየት አላችሁ? ለዛሬ በዚሁ አበቃው። ቪዲዮውን ላይክ ማድረግ እንደዚሁም ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው በአዲስ ታሪክ እስክንገናኝ ባይ ባይ።